የአርሰናል የመጨረሻ ሰዓት ዝውውር ሊሆን እንደሚችል እየተጠቀሰ ይገኛል። የመጨረሻው የአርሰናል የመጨረሻው ሰዓት ዝውውር ምን ያመጣው ነው ካላችሁ እንግዲህ ትናንትም በጨዋታ ላይ ለመግለጽ ሞክረናል። ላልሰማችሁ ሚካኤል ሜሪኖ ጉዳት አስተናግዷል። ያስተናገደው ውስጥ እግሩ ላይ ነው። ውስጥ እግሩ ላይ የተሰበረ አጥንት አለ። ያንን ተከትሎ እስከ ዓመቱ መጨረሻ ድረስ ከውድድሮች ላይ ነው። እንዲሁም ማርካ እንዳወጣው መረጃ ከሆነ ከዓለም ዋንጫው ውጭም ሊሆን ይችላል የሚሉ መረጃዎች እየወጡ ነው ያሉት። ሚካኤል ሜሪኖ አሳዛኝ ነው። እድለኛ አይደለም። አርሰናል ራሱ በጣም ወሳኝ ተጫዋች ነው። ቨርሳታይል ተጫዋች ነው። ጎል ላይ ታገኘዋለህ፣ አማካኝ ሁሉ ቦታ ላይ ታገኘዋለህ። ሙሉ ቡድኑ ተመለሰ ተብሎ አንድ ሳምንት ሳይጫወት ሚካኤል ሜሪኖ እስከ ዓመቱ መጨረሻ ሊያስወጣ የሚችል ጉዳት አስተናግዷል። ይህንን ተከትሎ እንግዲህ አርሰናል አንድሪያ ቤርታ በመጨረሻው ሰዓት ነገሮችን እያዩ ነው። አነጋጋሪ የሆነው ጉዳይ የሳንድሮ ቶናሊ ነው አሉቲ ሳንድሮ ቶናሊን ከኒውካስል ለመውሰድ አርሰናል ጥያቄ አቅርቧል። ደፈር ያለ ጥያቄ ነው። ሳንድሮ ቶናሊን አቅርበዋል ለማስፈረም። አርሰናል 55 ሚሊዮን ፓውንድ እና ለተጫዋቹ ከፍተኛ ደመወዝ ነው ያቀረበው በዚህ ሂደት ውስጥ ማለት ነው። ኒውካስሎች መልስ ሰጥተዋል። ሁለት አይነት መልስ ነው የሰጡት። አንደኛው እንዴ በዚህ ሰዓት ይጠይቁና እንዲህ አይነት ጥያቄ ስቱፒድ ጥያቄ ነው ያሉት፣ የድብና ጥያቄ ነው ያሉት። ዮሪንተን ተጎድቶ ሉስማኤሊ ተጎድቶ ብሩኖ ጉማሬጅ በሌለበት እንዴት ሳንድሮ ቶናሊ ልንለቅ እንችላለን? ፉላም እኮ ዊሎክን ጠይቆን እምቢ ብሎናል ነው ያሉት። የመሰካት ድሩ ጠባብ ይመስላል፣ ግን አያይዞ ግን ምናልባት 100 ሚሊዮን ፓውንድ ከሆነ ጥያቄውን ልንቀበል እንችላለን የሚል ዝም ብሎ ለበጣ የሚመስል 100 ሚሊዮን አርሰናል መቼም በጥራውቶ ሊያመጣ አይችልም። ሳንድሮ ቶናሊ በጣም ብዙ ነው። አዎ ፌር አይደለም እንጂ። ስለዚህ ሌሎች አማራጮች አንደኛው ሮበን ኔቬሽ ነው። አርሰናል እያየው ያለው አማራጭ ከአል ሂላል ኮንትራቱ ግን ኤክስቴንድ ሊያደርግ ነው ራሱ። ኮንትራቱ ሊጠናቀቅ ግማሽ ዓመት ነው የቀረው። በክረምቱ ይጠናቀቃል። ግን ጥሩ ውይይት ላይ ናቸው ከአል ሂላል ጋር ኮንትራቱን ለማደስ ማለት ነው። ለረጅም ጊዜ ሚካኤል አርቴታ የተጫዋቹ አድናቂ ናቸው። ስለዚህ ተጫዋቹን ሊወስዱ የሚችሉበትን እድል ካለ እሱንም እየዳሰሱ ይገኛሉ። እነዚህ ሁለት አማራጮች ናቸው አሁን አርሰናል እያያቸው የሚገኙ። ሁለቱን አማራጮች በደንብ እያያቸው ነው ያሉ። ከዛ ውጭ ግን በውስጥ ችግሩን ለመፍታት የሚደረግ ጥረትም እየተስተዋለ ነው። አንደኛው የታናዋን ለመመለስ የሚደረግ ጥረት ነበረ። የውሰት ውሉ ላይ መልሶ ማምጣት የሚል ስለሌለው መመለስ አይችሉም። እሱም ተዘጋ። ሁሉንም አማራጮች እያዩ ነው ያሉት። አሁን የውስጥ አማራጮች ነው ለማየት ጥረት እያደረጉ ያሉት። አንደኛው አሌክስ ኦክስሌድ ቻምበርሊን ከአርሰናል ከ21 ዓመት በታች ቡድን ጋር እየሰራ ነው ልምምድ ያለው። የቀድሞ ተጫዋቻቸው በሊቨርፑል ከዛ ቤሲክታሽ የሚሄደው ነበረ። ከቡድኑ ጋር ከወራት በላይ ሆኖታል። ሚካኤል አርቴታ ፈቅደውለት ነው እየሰራ ያለው። ስለዚህ የአጭር ጊዜ መፍትሄ ሀሳብ አድርገው ሊያመጡት እንደሚችሉ ይጠበቃል። ሌላው ብሪኖ ባይደን የተባለ ተጫዋች ነው። የወደፊት ተስፋው ትልቅ የሆነ የ20 ዓመት የኮረንቲያስ የአማካይ መስመር ተጫዋች ነው። ለረጅም ጊዜ አርሰናል ሲከታተል የቆየ ተጫዋች ነው እና ወስኖ ሊያመጣው ይችላል ይህንን ተጫዋች በዚህ በጥር የዝውውር መስኮት። ብሬንደን ባይደን የረጅም ጊዜ እቅድ ነው፣ ግን አሁን ካለው ችግር አንጻር ቀድሞ አምጥቶ ለመፍትሄም ለዚህኛውም በዛውም ቡድኑን እያለማመዱ ለቀጣይ ደግሞ ለማዘጋጀት ይፈልጋሉ። ይሄኛው ግን የሚሆነው አማራጭ ይሄ ይመስለኛል በእኔ እምነት። ማይልስ ኬሊን ወደ አማካይ ቦታ ላይ ማጫወት። እሱ የሚፈልገው አማካይ ቦታ ላይ ነው መጫወት የሚፈልገው። በአርቴታ ምክንያት ነው ግራ መስመሩ እየተጫወተ የሚገኘው። አሁን ላይ ሂንካፔም ካላፊዮሪን ከጉዳት ስላገገሙ እዚህ ቦታ ላይ ሁለት ተጫዋቾች ስላሉ ማይልስ ኬሊ አማካኙ ላይ የሚጫወትበትን መንገድ በማመቻቸት ለሱም የሚያርግበትን እድል መስጠት፣ ለአርሰናልም ተጠቃሚ ማድረግ የሚሉት እነዚህን አማራጮች አርሰናል እየተመለከተ ይገኛል። ስለዚህ የትኛው አማራጭ የተሻለ ነው፣ የትኛው አማራጭ ውጤታማ ይሆናል የሚለው የሚጠበቅ ይመስለኛል። አንድሪያ ቤርታ ግን ትልልቅ ስራዎችን እየሰሩ ነው። አሁን የሳንድሮ ቶናሊ ያልተጠበቀ ነው። እንዴት ሰርስሮ እንደገቡ ሰርስሮ የገቡበት መንገድ በጣም አስገራሚ ነው። 55 ሚሊዮን ፓውንድ አርሰናል አቅርበዋል። ግን ኒውካስል ከለቀቀ በዚህ ሰዓት ከባድ ነው። አንደኛ ውጤቱም ጥሩ አይደለም። ሻምፒዮንስ ሊግም ፕሌይኦፍ ላይ ነው ያለው። ይከብዳል ለመልቀቅ። ሳንድሮ ቶናሊ መልቀቅ 100 ሚሊዮን ፓውንድ ቢቀርብም እንኳን የሚለቀው አይመስለኝም። 100 ሚሊዮን ፓውንድ እንደማይከፍሉ ስለሚያውቅ ይመስላል። 100 ሚሊዮን ፓውንድ ብሎ ያቀርበው ለሱ ይመስላል እንጂ
በዛ መንገድ የሚሆን አይመስልም። የሚካኤል ሜሪኖ ጉዳት ግን በአርሰናል ዋንጫ ጉዞ ላይ ተጽዕኖ ሊፈጥር እንደሚችል እኔ ሀሳብ አለኝ። ፕሪሚየር ሊጉን እንዳልከው ቅድም አሉትም ተደጋግመን እንዳነሳ ነው ኦልሞስት አርሰናል ከሞላ ጎደል የቤት ስራውን እያገባደደ ነው ያለው። ላይቸገር ይችላል። ፕሪሚየር ሊጉ ላይ ግን ቀሪ ውድድሮች አሉት። በተለይ ትልልቅ መድረኮች ላይ ይሄ ተጫዋች ወሳኝ ስራ ሲሰራ እንመለከተዋለን። ለምሳሌ የስፔን የዓለም ዋንጫ የአውሮፓ ዋንጫን ስታነሳ ከጥሎ ማለፉ ጀምሮ እስከ ዋንጫው ድረስ ያደረገው አስተዋጽኦ የሚረሳ አይደለም በስፔን ታሪክ ውስጥ። ኢቨን በዘንድሮ ውድድር ዓመት ቢግ ጨዋታዎች ላይ ወሳኝ ጨዋታዎች ላይ ኒውካስል ላይ ጎል አስቆጥሯል። ሴንት ጄምስ ፓርክ ስቴዲየም ላይ ሲያሸንፉ ወሳኝ የሚባሉ ጨዋታዎች ላይ የኮሬሽ በሌለበት ጋብርኤል ጄሱስ ከሃቨርዝ በሌሉበት ከፊት ወጥቶ ስራውን ሰርቷል። የትም ቦታ ላይ ግባ በተባለበት ተከላካይም ቢሆን ገብቶ ይጫወታል። ቨርሳቲሊቲው በጣም ይጠቅማል። ራይስ ቢጎዳ አታስብም፣ ዙሜንዲ ቢጎዳ አታስብም። ምክንያቱም የተጫዋች መሸፈን ይችላል ይሁን ቦታ። የኮሬሽ ቢጎዳ አታስብም፣ ሜሪኖ አለ ትላለህ። ሁለገብ ተጫዋች መሆኑ ለአርሰናል ትልቅ ጠቀሜታ የሚሰጥ ተጫዋች እንደሆነ ይታወቃል። እና ይሄን እድል በዚህ እድል ልክ አቅም የሚፈጥር ተጫዋች ግን የሚያገኙ አይመስለኝም። ገበያው ላይ የተጫዋቹ ይሄ አንድ ቦታ ላይ ሊሸፍን የሚችል ተጫዋች ልታገኝ ትችላለህ። ወይ አጥቂውን ወይ አማካኙን የሚያግዝ ምናምን ልታገኝ ትችላለህ። ግን እንደዚህ አይነት ግን እንደ ሚካኤል ሜሪኖ አይነት ሁሉም ቦታ ላይ አዳርሶ ሊጫወት የሚችል የትም ቦታ ላይ በአግባቡ ኃላፊነቱን መወጣት የሚችል ተጫዋች ማግኘት ግን በጥሬ ዝውውር መስኮት ፈተና ይመስለኛል፣ አስቸጋሪም ይመስለኛል። በነገራችን ላይ የሚካኤል ሜሪኖ ጉዳት ብቻ ሳይሆን አርሰናልና አሁን የቡካዮ ሳካም ጉዳት የሚያሰጋ ነው። ለነገው የሊግ ካፕ የግማሽ ፍጻሜ ጨዋታ ሳካ አይደርስም። ኦብቪየስሊ ምናልባት ለብሬንፎርዱ ቀጣይ ሳምንት ከሰንደርላንዱ ጨዋታ በኋላ ላላቸው ለብሬንፎርዱ ጨዋታ ሊደርስ ይችላል ተብሎ ነው የሚገመተው። ስቲልም እሱም የተረጋገጠ አይደለም። ስለዚህ አስቸጋሪ ሊሆን እንደሚችል የመረጃ ምንጮች እየጠቆሙ ይገኛሉ። የሳካ ባይዘው የሳካ የአመቱ ሙሉ ምናምን አይነት ጉዳት አይደለም። የሳካ ጉዳት አጭር ጊዜ ነው። የሳምንት የሁለት ሳምንት ጉዳይ ሊሆን እንደሚችል የመረጃ ምንጮች እየጠቀሱ ይገኛል። ሴቶቹም እንኳ አልተቻሉም። የአርሰናል ደግሞ ሴቶቹም ትላንትና የፊፋ ሴቶች ቻምፒዮንስ ካፕ ውድድር አሸናፊ ሆነዋል። ኮሪንቲያንስን 3-2 በማሸነፍ የአርሰናል ሴቶች ቡድን አሸንፈዋል። 1.6 ሚሊየን ፓውንድ ገደማ አግኝተዋል። ያለፈው አመት የኦሎምፒክ ሊዮንን ይመስለኛል በቻምፒየንስ ሊግም እንዲሁ አሸንፈው ቻምፒየንስ ሊግ የሴቶችን ዋንጫ አንስተዋልና በሁለቱም ጾታ የአርሰናል ዋንጫ በዋንጫ የመሆኑ ነገር አሁን እውን እየሆነ ይመስላል። ሴቶቹም በዛኛው ሄሚስፌር ዋንጫዎቹን የግላቸው ያደርጉ ይገኛሉ። በዚህኛው በኩልም ደግሞ የአርቴታ ስብስብም ደግሞ ለዋንጫ እየተቃረበ ይመስላል። 4 ትልልቅ ዋንጫዎች ላይ ያለ ነገ ወደ ፍጻሜ የሚያልፍበት ውድድር ይሆናል ተብሎ ይጠበቃል። የመጀመሪያው ድል በኤምሬትስ በስታንፎርድ ብሪጅ ስለነበር ነገ ደግሞ ኤምሬትስ ላይ የሚደረግ መርሃ ግብር ስለሆነ ይሄም ተነስቷል እና የአርሰናል አሸናፊነት ጉዞ በሁለቱም ጾታ የሰመረ እየሆነ መጥቷል የሚሉ መረጃዎችንም እየወጡ እየተመለከትን እንገኛለንና በሁለቱም ጾታዎች አርሰናልና ዋንጫ እየተገናኙ እየተቀራረቡ ይገኛሉ። ስለዚህ ይሄኛው የሚካኤል ሜሪኖ ጉዳይ ዞሮ አርሰናል ወደ ገበያው ገብቷል። አንድ ተጫዋች የሚያመጣ ይመስላል አሁን ባለ ሄደ። ለምሳሌ አንድ ስኮትላንዳዊ የአጥቂ መስመር ተጫዋችም የ18 የ19 ዓመት ልጅም ለማምጣት እየሰሩ ነው። 18 ዓመቱ ነው። በሀርትስ እግር ኳስ ክለብ ይጫወታል። ጃምስ ዊልሰን ይባላል። በ21 ጨዋታ 8 ጎሎችን አስቆጥሯል። ይህንን ተጫዋችም ለማምጣት ጥረት እያደረጉ ነው። ከብላክበርንም አንድ ታዳጊ ተጫዋች እየተመለከቱ ነው። አማራጮችን እያዩ ነው። ይሄ ያመጣው የሚካኤል ሜሪኖ ጉዳት ያመጣው ነው። አርሰናል እኮ ዘንድሮ ቀልድ አያውቅም። ከሀበር ሲጎዳ እኮ ነው ኢዜን ያመጣዋል። አሁን ሚካኤል ሜሪኖ ሲጎዳ ደግሞ ምናልባት ሰርፕራይዝ ሊኖር ይችላል ተብሎ ይጠበቃል። ስፔሻሊ ሮቢን ኔቬሽ፣ ሳንድሮ ቶናሊ ከመጡ አርሰናል ትልቅ ዜና። በአራቱ ዋንጫ በሚያደርጉ ፉክር እጅግ ጠቃሚ ይሆናሉ። እነዚህ ተጫዋቾች ከመጡ የመምጣት እድላቸው ጠባብ ነው። ኦልሞስት አይሆንም። የቶናሊ በተለይ አይሆንም። የኔቬሽም አስቸጋሪ ነው። ዝሮ ግን አንድ ተጫዋች የመጨመር ሀሳብ አላችሁ። ግን መጨመር አለበት አርሰናል ከሚሉት ውስጥ ናሉት አይደለም። አይ እኔ
ማለት ባይጨምር አይጎዳም። ባይጨምር ይህን ያህል አርሰናል የሚኬሎ ሜሪኖ ጉዳት ያን ያህል ይጎዳዋል ብዬ አላስብም። ማለት እርሊ የሆነ ጉዳት አለ። አሁን ይሄ ፕሪሚየር ሊጉ የቦክሲንግ ዴይ የፌስቲቭ ፔሪየድ ጨዋታዎችን ከማድረጉ በፊት እንደዚህ አይነት ጉዳቶች ቢኖሩ ኦኬ እሰየው ነው። ግን እየተፎካከረው የሚገኘውም ሲቲም ሊቨርፑልም ውጤት እየጣለ ነው። ድጋሜ በፕሪሚየር ሊጉ የሚደረጉ የጨዋታ ቁጥሮች አሁን እያነሱ መጥተዋል። 14 ሳምንታትን የቀሩት መሪ ነው፣ በ6 ነጥብ ጋፕ አለው። ምናልባት ቻምፒየንስ ሊጉን የሚያልም ከሆነ ኦኬ ሊቀበለው ይችላሉ። ግን በዛ ልክ ደግሞ አሁንም ያን ያህል አይደለም። ምክንያቱም አሁን ጉዳት ላይ የነበሩ ተጫዋቾች መጥተውልሃል። አዳዲስ ጥምረቶችን እያስመለከተ ነው። በቅዳሜው ጥምረት እኮ አሁን ሃቨርትስ፣ ራይስ እና ዙሜንዲ አዲስ ጥምረት። ድጋሜ ኖርጋርድ አሉ። ራሱ ኦዲጋርድም ጉዳት ላይ የለም። ቢኖር አይከፋህም ሜሪ ነው። ባይኖርም ደግሞ ይሄን ያህል የምትጨነቅበት አይነት ልክ እንደ ሳሊባ ወይ እንደ ገብርኤል ማጋሌሽ የሚያጎልህ ወይም እንደ ሳካ የሚያጎልህ አይነት ተጫዋች አይደለም። ሪፕሌስመንቶች አሉት ከሚሉት ወገን ነኝና ግን እኔ ጥሩ ተጫዋች ነው። አንደኛ ስፔናዊም ስለሆነ ጠቅሞታል። በአርቴታ ስር ድሎችን አግኝቷል። ባለፈው ዓመትም ናቹራል 9 ቁጥር በሌለበት ጨዋታዎች ላይ ጎል አስቆጥሯል። ዘንድሮም የኒውካስትሉ መርሃ ግብር ሌሎች ጨዋታዎች ላይም አርሰናልን ውጤታማ እንዲሆን ምክንያት ሆኗል። ሚኬል ሜሪኖ የሚል ጥያቄ የለውም። ግን ይሄን ያህል እንደ ኢንፍሉዌንሻል በጣም ኢምፖርታንት የምትለው ተጫዋች ነው ብዬ አላስብም እንደኔ ስመለከተው። ግን በነበረባቸው ጨዋታዎች ደግሞ ጥሩ ነገርን አስመልክቷል፣ አይካድም። ግን ባይገዛ ባይ ነኝ። በአጠቃላይ ኮንክሉዥኔ አርሰናል ባይገዛ ምንም አይሆንም። እኔ ግን ቢገዛ የተሻለ ነው ብዬ ነው የማስበው። ስፔሻሊ ለአራቱ ዋንጫ የሚወዳደር ከሆነ ኳሊቲ የሚጨምር ግን ዝውውሩን ኳሊቲ ሊጨምር የሚችል አርሰናል የጎደለው ለምሳሌ የኦድጋርድ ቦታ ጥያቄ የሚነሳበት ቦታ ነው። ራሱ ኦድጋርድ አንዳንዴ ይወርዳል፣ አንዳንዴ ሃቨርዝ ገብቶ እዛ ቦታ ላይ ጥሩ አይሆንም፣ አንዳንዴ ኢዜ ገብቶ ጥሩ ሲሆን አንመለከተውም። እና ኳሊቲ ሊጨምር የሚችል ይሄ በተለይ የኮሬሽና አጥቂዎችን ቶሎ ቶሎ የሚያገኝ አይነት የአማካይ መስመር ተጫዋች ገበያ ላይ ቢያገኙና ቢገዙ ይበልጥ የዋንጫ እድላቸውን የሚያሰፉ ይመስለኛል። ስፔሻሊ ሻምፒዮንስ ሊግ፣ ኤፍኤ ካፕ፣ ሊግ ካፕ አራቱም ግንባሮች ላይ መቀጠል የሚፈልጉ ከሆነ ጥሩ አጋጣሚ ሊሆን ይችላል። አርሰናል ለጎደለበት ነገር ስቲል አሁንም ግራ መስመር እኮ ያርሰናል እኮ አሁንም ከቀኙ አንጻር ስናየው ደካማ ነው የአርሰናል የግራ መስመር። ዝሮ ግን ቡድኑ ላይ ቁጭት እንዳይፈጠር ያሰጋኛል። የሆነ ነገር ቢፈጠር ሜሪኖ ሊዘጋው የሚችለውን ችግር አንድ አሁን የሜሪኖ ጉዳት ብቻ አይደለም እኔ የሚያሳስበኝ። ከዚህ በኋላስ የሚጎዱ ተጫዋቾች ቢኖሩ ሳካ ለምሳሌ ተጎዳ። የሆነ ተጫዋች ቢቀጥል በዚህ መንገድ 3-4 ወር ያውም ወሳኝ ጨዋታዎች ነው ከዚህ በኋላ ያሉ መሳሳት የማችልባቸው ጨዋታዎች ከመኖሩ ጋር ተያይዞ እኔ አርሰናል ቢጨምር ከሚሉት ውስጥ ነኝ። ሪስክ ቢወስድ ይሻላል። ታስታውሳለህ ከዚህ በፊት ሃቨርትስ ሲጎዳ ከሆነ ኢዜን ጨመረ። እሱ ትክክለኛ ለዛ እኮ ነው የጠቀመው። አሁን ኢዜውን ስንት ጨዋታ ነው የጠቀማቸው? ፓላስ ላይ 3 ነጥብ ሲያገኘው እሱ እኮ ነው። ቶተናም ላይ 3 ነጥብ ሲያገኘው እሱ እኮ ነው። እሱ ልክ ግን አሁን የለውም ስኳድ ዴቭዝ ጥሩ ነው። ካይሲዶ ታስታውሳለህ? ካይሲዶን አርሰናል በጥሬ ዝውውር መስኮት 100 ሚሊዮን ፓውንድ አውጥቶ ጨምሮ ቢሆን እኮ የዛን የውድድር ዓመት ዋንጫ ከወስድ ነበር። ፓርቲ የተጎዳበት ማለት ነው ከግማሽ ዓመት በኋላ። ስለዚህ አንዳንዴ ሪስክ መውሰድ ይኖርብሃል። ለ50 ለ60 ሚሊዮን ፓውንድ ብለህ ለቀጣይ የሚጠቅምህም ተጫዋች ግን የቀጣይ ውድድር ዓመታት እቅድ ሊሆን የሚችሉ ጊዜያዊ ወይ በጣም በርካሽ ዋጋ በውሰት ማምጣት ወይ ደግሞ ሲሪየስ የሆነ ተጫዋች ለወደፊት የምትጠቀምበትን ተጫዋች ማምጣት ከሁለቱ አንዱን ወስኖ አርሰናል መግባት ይኖርበታል ብዬ አስባለሁ። ያንን ቢያደርግ የተሻለ ነገር ይፈጥራል የሚል እምነት ነው ያለኝ አሉት። ሊቨርፑል ተከላካይ ለማስፈረም ተስማምቷል፣ ግን አሁን አይመጣላቸው በክረምቱ ነው። ጀርሚ ጃኬን ከሬንስ 72 ሚሊዮን ዩሮ ተጫዋቹ እንግዲህ ፈረንሳይ ተጫዋች ነው። በዚህ ሊግ ላይ ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች እንደሆነ ብዙዎች ጽፈዋል እና 20 ዓመቱ ነው። የቨርጅል ቫንዳይክ አጣማሪ ይሆናል ወይም ደግሞ የኮናቴ አጣማሪ ይሆናል ተብሎ ነው የሚጠበቀው እና ግን አሁን አይመጣላቸው። ቢያንስ ለቻምፒየንስ ሊግ ለመግባት በሚያደርጉት ጥረት ላይ ሊቨርፑሎች ዝውውሩ ሰመር ላይ የሚጠናቀቅ ጆይን የሚያደርጋቸው ሰመር ላይ ክረምት ላይ እንደሆነ እየተነገረ ይገኛል። ሊቨርፑልም ያስፈልገዋል። እንደውም ከአርሰናል በላይ አሁን ሲቲ 2 ገዛ እኮ ሴሜኒዮና ገሂን ይጥቀመውም አይጥቀመውም የሆነ ነገር ካደረጉለት ጥሩ ዝውውር ነው ትላለህ ጥር ላይ እና
ሊቨርፑልም የሆነ ዝውውር ያስፈልገዋል። ተከላካዩ መታደስ ያስፈልገዋል። ጎሎችን ጌርትሩዳን ከሰንደርላንድ ጫፍ ላይ ደርሶ ነበር፣ አልተሳካም። ግን መፈረም ነበር ሊቨርፑል ግዴታ። በተለይ ሻምፒዮንስ ሊጉን የሚያስብ ከሆነ አሁንም እኮ ቻንስ አለው እኮ ሻምፒዮንስ ሊጉ። ቻምፒዮንስ ሊግ ስቶ ሶፊ አያነሳም። ለመግባት ቻምፒዮንስ ሊግ ቢያጠናክራል፣ ለመግባቱም ለዋንጫም ጥሩ ጉዞ ሊያደርግ ይችላል። አንዳንዴ እኮ ያልጠበቁ ቡድኖች ስንት አንስተዋል። ግን